የዚህን ተጫዋች ስም ፈጽሞ መጥራት አልፈልግም። ከዚህ ተጫዋች ጋርም ፕሮፌሽናል እግር ኳስ ተጫዋች እየተባሉ መጠራትን አልፈልገውም። ይህ ተጫዋች የቤኔፊካው 25 ቁጥር ተጫዋች ከ5 ጊዜ በላይ ቪኒሺየስ ጁኒየርን ዝንጀሮ እያለ ሲሳደብ ሰምቻለሁ ይላል የሪያል ማድሪድ የአጥቂ መስመር ተጫዋች ክሊያን ምባፔ። አክሎም የአውሮፓ እግር ኳስ ማህበር እስከ ወዲያኛው ድረስ ከአውሮፓ ሻምፒዮንስ ሊግ ተጫዋቹን ካልቀጣው ከዛ በታች ያለው ቅጣት ለኔ አይዋጥልኝም ይላል ክሊያን ምባፔ። የጨዋታው ተንታኝ የነበረው ቴሪ ዳንኤል ሆነሪ ደግሞ አፍን ሸፍነ ከምታወራ እንደወንዱን ወንድ ደግሞ አፉን ሸፍኖ እንደ ነገረኛ ሴት አያወራም። ወንድ ልጅ በትክክል የሚፈልገውን ነገር ይገልጻል እንደ ወንድ አውራ ሲል ተናግሯል። ለመጀመሪያ ጊዜ በእግር ኳስ ዘመኔ የማድሪድ ደጋፊ ሆንኩባት ቀን ይችናትም ሲል ተደምጧል። ሚካኤል ሪቻርድስ የቀድሞ ማንቸስተር ሲቲ የአጥቂ መስመር የተከላካይ መስመር ተጫዋች በበኩሉ ይህ ተጫዋች ከፍተኛ ቅጣት ሊቀጣ የሚገባው ተጫዋች ነው፣ ያደረገው ነገር ያሳፍራል። ቪኒሺየስ ጁኒየር በዚህ ደረጃ ያለምን ህዝብ ሊዋሽ አይችልም፣ ነገሩ እውነታ ያለው ነው ሲል ተናግሯል። ፍሬዴሪኮ ቫልቨርዴ ደግሞ ይህ ተጫዋች ሲሳደብ በርካታ ተጫዋቾችና በዙሪያ የነበርነው ሰምተናል፣ ለሐቅ ከቆሙ የቤኔፊካ ተጫዋቾችን መመስከር አለባቸው ሲል ተደምጧል። የአውሮፓ እግር ኳስ ማህበር ምን ይወስናል የሚለው በቀጣይ የሚጠበቅ ይሆናል። ዓለምን ያነጋገረው የአርጀንቲናው የ20 ዓመት የአጥቂ መስመር ተጫዋች ጂያንሉካ ክሪስቲያኒ የዘረኝነት ጥቃት ብዙዎችን እያነጋገረ ይገኛል። ቪኒሺየስ ጁኒየር ጨዋታ አቋርጦ እስከ መውጣት የደረሰበትን ሂደት የሪያል ማድሪድ አሰልጣኝና ተጫዋች ደግፈውታል። እኛ ከሱ ጀርባንን እሱ ያመነበትም እናረጋለን፣ በዘረኝነት ላይ አንድራድርም ሲሉ ነው የሪያል ማድሪድ ተጫዋቾች የተሰሙት። ጆዜ ሞሪኒዮም ስለ ጉዳዩ ተጠይቆ ምን እንደተከሰተ ነግሮኛል። ይሄ ክለብ ግን በዘረኝነት የሚታማ አይደለም፣ ምክንያቱም በርካታ ጥቁር ተጫዋቾች ጭምር ያሉበት ነው። በግለሰብ ደረጃ ያለውን ነገር ግን ልንመለከተውና የአውሮፓ እግር ኳስ ማህበርም ችግር ካለ ሊቀጣ ይገባል ሲሉ ተደምጠዋል። አዎ የሪያል ማድሪዱ የአጥቂ መስመር ተጫዋች ድንቁ የአጥቂ መስመር ተጫዋች ቪኒሺየስ ጁኒየር የዘረኝነት ጥቃት ደርሶበታል። ዓለምን ያነጋገረ ብዙዎችን ያስወራ ጉዳይ ሆኗል። ቀጣይስ ምን ይጠበቃል? ቅጣቱ ላቅ ያለ ወይስ ደግሞ በአውሮፓ እግር ኳስ ማህበር ባልሰማ ባላየ የሚታለፍ? ብዙዎች በጉጉት የሚጠብቁት ሆኗል። ተጫዋቹም ስለ ጉዳዩ መልስ ሰጥቷል። እኔ በደጋፊዎች ፊት ሄዶ ደስታውን ሲገልጽ ለምን እንደዚህ ታደርጋለህ የሚል ንግግር ነው የተናገርኩት እንጂ ማንንም ያውቀኛል፣ በዘረኝነት አልታማም ሲል ተደምጧል። እውነታው የቱ ጋር ነው ያለው? የትኛውስ በትክክል ይህንን ክስተት ይገልጸዋል? ቀጣይስ ምን ይከሰታል? የአውሮፓ እግር ኳስ ማህበርስ በምን መነሻ ጂያንሉካ ክሪስቲያንን ሊቀጣው ይችላል? ቀጣዮቹ ጥያቄዎች ናቸው። ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም ቀን።